3 አካውንት ሚሊዮን ያለውንም እሰጥሃለሁ። ዘሆል እያንዳንዱን አካውንቴን አስረክቤ ንጽጽር አቆማለሁ። አንድ መረጃ ብቻ የቁርአን ጸሐፊ ከዴ ነው የሚል ከቁርአን ከ114ቱ ምዕራፍ አንድ ማምጣት እና ያንተን ድድብናና ድንቁርና ያንተን ብቻ ሳይሆን የኡስታዞችን ጭምር እንዴት እንደማጋልጥልህ እንዴት እንደምገልብልህ ላሳየ። የእኛን በደንብ አስተውል። የእኛን ለአንዱ መጽሐፍ አይደለም አዳምጥ፣ ለአንዱ ሳይሆን ከበቂ በላይ የትም ሳልሄድ ከመጽሐፍ ቅዱስ ብቻ እሰጥሃለሁ። አንተ አንድ ነው ያልኩህ፣ ብዙ አይደለም። አንድ ማስረጃ ብቻ ሳየኝ። የቁርአን ጸሐፊ ማን ነው? ቀጥል። እዛ ኡስታዞች የ6ኛ ክፍል ኡስታዞች እንደሚሰክሱ ነው የፊት መሰከስ የሚቻል እንዳይመስልህ። ቀጥል። ብዙ ማስረጃ ይሰጣሉ። አንድ ብቻ አምጣ፣ ነገርኩህ። ብዙ ማስረጃ ይሰጣሉ፣ ግን አንተ አንድ ማስረጃ አምጣ። አንድ ነው የጠየቅኩህ። ሉክ አንድ ብቻ አንተ ንጽጽር ለአንዴና ለመጨረሻ ቆማለሁኝ፣ ለመጨረሻ ጊዜ። እኔ ግን ነገርኩህ የመጽሐፍ ቅዱስን ጸሐፊያን አንድ አይደለም 100 ካልሰጠው ራሱ ንጽጽር አቆማለሁ። አንተ ምኑን ላምጣለህ? የቁርአን ጸሐፊ ምኑን ላምጣለህ? ሰንበዲ ነው የሚል በቁርአንህ አንድ ማስረጃ ስጠኝ። ይሰጣለሁ፣ ጊዜ ስጠኝ። 100 ዓመት እጠብቅሃለሁ በህይወት ካለን። አንተ አንድ አምጣ። የዛለታ በፈለግከው ቅጣኝ፣ ይቅርታ ጠይቄ አካውንቶቼን እንዳለ ሰጥቼ አካውንቴን እንዳለ ሶሻል ሚዲያ በህይወቴ አልጠቀምም፣ ይቅርታ ዘወል ጠይቃችኋለሁ። አንተ አንድ ማምጣት ተውና አይደል ነው ምንም ማለት አልችልም በዚህ ጉዳይ ላይ ግን ጊዜ ስጠኝ ብለሃል። የፈለግከውን ጊዜ ውሰድ። የመሳቂያ ቦታ አይደለም። በስነ ስርዓቱ እናውራ። ብዙ ማስረጃ ለማንኛውም ቢኒ እንኳን ደህና መጣ። እናንተን እንዴት ኢሚሌት ማድረግ እንዳለብኝ አውቀዋለሁኝ እና አንድ አይደለም 100 ነው መስጠት እችላለሁ። ከመጽሐፍ ቅዱስ ላይ ጻፊያንን ከ100 በላይ መረጃ ማምጣት እችላለሁ። የእናንተ ላይ ግን አንድ ማምጣት አትችሉም። እዛ ኡስታዞቻችሁ እንደሚቀርፉት እንዳይመስላችሁ። እኛ ፊት ሲቀርቡ እሳት ውስጥ እንደገባ ፌስታል እንደዚህ ኮርመት ነው የምትለው። ኤኒዌይስ ቢኒ እንኳን ደህና መጣ። ናችሁ ሰላም ብያለሁ። እንኳን ደህና ቆያችሁ። መልካም ቀጥል፣ አውራ። ተተመቸ ሚስተር እፎይ ጀማል ገብተሃል። ኦኬ ቀጥል። ሚስተር እፎይ ስማኝ፣ አችን አዲስ ፈሰረልን እስኪ። አዲሷ ላይ መልሰው እንትና ቪኪ መጀመሪያ ሰላም ብለኝ ተረጋጋ። እንኳን ደህና መጣ ብያለሁኝ እኮ። እሺ እኔ አንድ አስተያየት ለመስጠት ነው። ትቀበላለህ? አስተያየት መስጫ ሳጥን ስለሌለ ከስር ታደርገዋለህ። አስተያየት መስጫውን ከስር ያለው የሚጻፈውን አየው። እሱ አስተያየት መስጫ ነው። ሲፈልጉ የፈለጉትን ሰዎች አይምሯቸው ውስጥ የመጣውን እዛ ጋር በጽሁፍ ያሰፍሩታል። እዚህ ጋር ደግሞ በስሜት ነው የምትነዳው። በስሜት ነው የምትነዳው። ስማ፣ ችግር የለውም። በስሜት ከተነዳውኝ ምንድነው መሆነው መሰለ? ንጽጽር ማለት እኮ ማደማመጥ ነው እንጂ ሰውን በስሜት የሚሄድ ሰው ሳይ ሙስሊም 14:03ን ሲያነብ ነብዩን ያደርጋል፣ እንደ ነብዩ ይሆናል። ልክ ስሜቱ የመጣበት ሰው ሮጦ ሄዶ ያገኛትን ሴት ያደርጋት ብሏል ነብዩ። እሱ መንገድ ላይ ሴት የፈለከውን አውራ፣ የፈለከውን አውራ፣ ችግር የለውም ግን አንድ ነገር ለማለት ነው። ቶፒኩ ላይ ይሄን ስማ፣ አሁን እኮ የምናወራው ስለ ሃይማኖት ነው ወይ አርሰናልና ማንቸስተር? እኔን ተወኝ። ቶፒኩ ላይ አንብብ። በቃ አንተ እዚህ ጉዳዩ አይደለም ለጥያቄ ለመጠየቅ እዚህ ጉዳዩ አይደለም። ሰው ዝግጁ ነኝ። ማጋባት ነው። ሰው ስለ ኢሳ ሲጠይቅ ስለ መሐመድ ታመጣለህ። ማንም ልሰማ አይችልም። ቶፒኩ ላይ ግባ። አትቅለል፣ የቀለድክ ነው በሃይማኖት። ኦኬ ሀዲሱን ታፍርበታለህ። ስለምን ቀልድ ነው የምታወራው?
ለምን ኮረጀ መሐመድ? እሺ ኢየሱስ በደመና ከመላእክቱ ጋር እመጣለሁኝ የሚለውን ክፍል ለምን መሐመድ ኮርጇል የሚለውን መረጃ አምጣ። ይኸው ይሄን አንብብ። እሺ መሐመድ ኮርጇል የሚላለ ቃል በቃል በኢየሱስ በእናንተ መጽሐፍ ቅዱስ የእስልምናን ጭንቅላት እኮ እንዴት እንደምንቃችሁ እኮ አውቀው እኮ በዚህ ነው። ለምን እንደሆነ ታውቃለህ? ሶሪ አንተ መናቅ ለእኛ ምንም አይጠቅም። ምክንያቱም ሎጂክህ በጣም የወረደ እንደሆነ ላሳየ። መጽሐፍ ቅዱስ የተጻፈው ከሙሐመድ ከ600 ዓመት በፊት ድምፅ አስተካከል። መጽሐፍ ቅዱስ የተጻፈው ከሙሐመድ መጸነስ እናትና አባቱ ራሱ ከመፈጠራቸው ከመታሰባቸው ከ600 ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ክርስቶስ ስለ ራሱ የተናገረውን በደመና እመጣለሁ ከመላእክቱ ጋር ያኔ በኃይል በስልጣን ስመጣ ጻድቃንም በቀኝ አቆማለሁ፣ ኃጥአንም በግራ አቆማለሁ የሚለውን ክፍል ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ጻድቃንን ይላቸዋል። ኃጥአንን ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ወደ ገሃነም ሂዱ ብሎ ይልካቸዋል የሚለውን ሙሉ ምዕራፉን ከ600 ዓመት በኋላ የመጣው መሐመድ አላህ ይመጣል በምን በደመና ከመላእክቱ ጋር ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ታርጄ አላለበሳችሁኝም ይላል። ኢየሱስ ስለ ራሱ የተናገረው አላህ ይላል ብሎ መሐመድ አለ። ይሄ ኩረጃ ነው ስንል ጀማል ምን ይለናል? ቃል በቃል ኮረጀ የሚል ቃል ሉክ ኮረጀ የሚል ጽሑፍ አለ ወይ? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ቃል በቃል መጽሐፋችሁ ላይ ኮርጇል ሙሐመድ የሚል አለ ወይ? ይህንን ጭንቅላት እንዴት ነው ማስረዳ የሚቻለው? ደምሳሽ አለ። ለምሳሌ አሁን ቁርአንና መጽሐፍ ቅዱስን አመሳስሎ ጻፈ። ደምሳሽ ከመጽሐፍ ቅዱስና ከቁርአን ወስደሃል ኮርጃሃል ሲባል መጽሐፍ ቅዱሳችሁ ላይ ደምሳሽ ኮርጇል የሚል አለን? ፍቅር ሲዝም ኮረጀ የሚል መጽሐፍ ቅዱሳችሁ ላይ ተጽፏል? ቃል በቃል ደምሳሽ ወይም ፍቅር ሲዝም ሃይማኖት ኮርጇል የሚል ከሌለ አልኮረጀም ማለት ነው። ይህንን ጭንቅላት እንዴት ላስረዳው? ሶሪ ኦፌንሲቭ የሆንኩባችሁ እንዳይመስላችሁ ስቀልዳችሁ ነው። ግን ጭንቅላታችሁን በዚህ መጠን ስታዘበው ያስቀኛል። የመረዳት ችሎታችሁ ማለት ነው። ያስቀኛል፣ በጣም ያስቀኝ። እንደዚህ አይነት ጭንቅላት ቢኖረኝ ቆርጬ ልጥለው እችላለሁ። የምሬን ነው። እንዴ ለምሳሌ በቀላሉ እንደው ኩረጃን ተውትና ሰዓት አለ ለምሳሌ፣ ወይንም ደግሞ ሰዓታችሁን አንድ ሰውዬ ሰረቀ ወሰደ፣ እናንተን ማለት ነው። ይሄ ሰዓት የኔ ነበረ ሰርቀሃል ስትሉት የሰውየው እጅ ላይ ሰርቋል የሚል አለ ወይ? ወይንም ደግሞ ሰዓቱ ላይ ሰርቋል የሚል አለ ወይ? እንደማለት እኮ ነው። እንደዛ የሚል ካሌለ አልኮረጀም። ቃል በቃል ኮርጇል የሚል ካሌለ እንዴት ነው የምንግባ? ካላለ አልገደለውም ማለት ነው። እንዴት ምስክር ገና እሱ እኮ ገደለው ከወረደ የሞተውን ቀስቀሰ ገሎኛል ወስደብኛል፣ ይኸው የመጀመሪያው እንዲህ ነበረ መረጃው እየተባለ አይ መጽሐፍ ቅዱሳችሁ ላይ ሙሐመድ ብሎ ኮርጇል የሚል ከሌለ አልኮረጀም። ይህን ጭንቅላት አለማድነቅ፣ ይህንን ማሰብ የሚችል ጭንቅላትን አለማድነቅ በራሱ ንፉግነት ነው። ስ ቃል በቃል ሐዲስ ኩርሲ 1840 ላይ ኮርጆታል ሙሐመድ። ሌላኛው ምንድነው? እሱ በደንብ አስተውሉ። ክርስቶስ በደመና የሚመጣው የሚታየው እርሱ በያዘው ስጋ ነው። አምላክ በባህሪው የሚታይ የሚዳሰስ የሚነካ አይደለም። የሚሄድ የሚመጣ አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ። ይሄንን ጭንቅላት የሌለው አላህን መጀመሪያ ታጠረዋለህ እርስ በርስ እያልኩ እኮ ነው፣ አስረግጬ እየነገርኩ ነው። ከሐበሾች ጋር ሳታጠራ ከክርስቲያኖች ጋር አወራለሁ ብለህ እንዳታስበው እያለ ነው። ከሐበሾች ጋር ታጠረዋለህ መጀመሪያ። አላህ ያስባል አልተጻፈም። ባይሰው አላህ ያስባል ተብሎ አልተጻፈም፣ አልተገለጸም። ወገብ አለው ግን እንደኛ አይነት አይደለም። የማን ይመስላል? ማን ጠየቀ? አላህ ይሮጣል፣ አዎ ይሮጣል፣ ግን እንደኛ አይደለም አሯሯጡ። የእውነት አላህ ይስቃል፣ አዎ ይስቃል፣ ግን እንደኛ አይደለም አሳሳቁ። እንደ አህያም ይሳቀኝ
እኔ እንደማን ነው የሚስቀው? አይደለም ጥያቄ። አላህ ይስቃል። እንደ አህያም ይሳቅ፣ እንደ ፈረስም ይሳቅ፣ እንደ ሰውም ይሳቅ። እኔ አይመለከት ግን ይስቃል። አዘኝ እንደው ዘዴ ምን እንደሚያስቀው ነው እኛ ጉዳያችን። ምን አስቆት ነው ማለት ፍጥረት ሳይፈጠር ምን ያስቀዋል? በእግሩ ነው የሚስቀው? በእጁ ነው የሚስቀው? በራሱ ነው ሙድ የሚይዘው? እሱ ነው ጉዳይ። አላህ ለምን ነው የሚሮጠው? አዘኝ እንደው ዘዴ ባህሪው ነው አላህ መሮጥ። ለካ ለምን ይሮጣል? ማን ነው የሚያሯሩጠው? ከዛ ይሮጣል። እንደኛ አይደለም ማሯሯጡ ይላል። ከማን ጋር ነው የሚሯሯጠው? ኮኑ ጉዳዩ እና አላህ ከዛ በኋላ ብልት አለው አልተገለጸም። ሊኖረውም ላይኖረውም ይችላል። አላህ ጭንቅላት አለው አልተገለጸም። አሪ ሲሪየስ ፊት ያለው ጭንቅላት የሌለው አምላክ ነው። ዩሲ ጭንቅላት ይኑረው አይኑረው አይታወቅም። አላህ ያስባል ጭንቅላት የለውም። ባይዘው አላህ ያስባል አልተጻፈም። ባይዘው አላህ ያስባል ተብሎ አልተጻፈም፣ አልተገለጸም። በጣም ደስ የሚል ነገር ነው። ከዛ ይሄን ሐሳብ ማን አይቀበሉትም? ሐበሾች አይቀበሉትም። ይሄንን ያልከው አላህ አዘኝ ነው ዘዴ ማይ ብራዘር አንቀበለውም። ለካ ኢቭን ተይሚያ የተባለው የውሃብዮች የሰበከው አላህ ሐበሾች አይቀበሉትም። ከአረቦች ጣዖት የባሰ አላህ ነው ብለው ነው የሚያምኑት ማለት ነው። እዚህ መቀጥቀጡ ሲበዛባቸው መጨረሻ ላይ ሰምታችኋል ምን እንዳሉ? ሙስሊም እንግዲህ አፖሎጀቲክስ ነን ማለት ውይይት ንጽጽር ላይ እንሰራለን የሚሉ ሰዎች ምን ቢሉ ጥሩ ነው? የትናንቱ ውይይት ሲጀመር ውይይት አይደለም፣ እንደ አዲስ ውይይቱ ይደረጋሉ። የምር ይሄንን ያክል ውይይቱ አፈርድሜ እንደበላ የራሳቸው የሙስሊም ንጽጽር ሰሪዎች ራሱ የትናንቱ ውይይት ሲጀመር ውይይት አይደለም። ይሄ ባይዞ ማሰማት ይችላሉ፣ ሪከርድ አለ። የትናንቱ ውይይት አይደለም፣ አልተደረገም ውይይት አለ። ወሃብዮች እኮ ናቸው፣ ወሃብዮች ናቸው። ግባ ብለው ያስገቡት ኡስታዞች ናቸው። ለምንድን ነው ከሌላ ሰው ጋር ውይይት ያድርግ የምትሉት? እሱ እኮ ተወያየ ኦልሬዲ ሲባሉ ሲጀመር የትናንቱ ውይይት አይደለም። ስለዚህ ምን እናድርግ? ዳሜጅ ኮንትሮል የሚባል ነገር አለ። የደረሰባቸውን ጥቃት መጠቃታቸውን ስለተረዱ ዳሜጅ ኮንትሮል ድጋሜ እፎይ ለውይይት ይቅረብልን እያሉ ወዳጅ ክርስቲያን እንደዚህ ሞኝ ይመስላችኋል እንዴ? ይሄንን ጭንቅላት የሌለው አላህን መጀመሪያ ታጠረዋለህ እርስ በርስ እያልኩ እኮ ነው፣ አስረግጬ እየነገርኩ ነው። ከሐበሾች ጋር ሳታጠራ ከክርስቲያኖች ጋር አወራለሁ ብለህ እንዳታስበው እያልን ነው። ከሐበሾች ጋር ታጠረዋለህ መጀመሪያ። ይሮጣል ያልከውን አላህ መጀመሪያ ሐበሾች ይሄንን ጎዶሎ አካል ያለው አካል ይገጣጠም ይበታተን፣ አካላቶቹ የማይታወቀው አካል ሳታጠራ ከክርስቲያን ጋር የምታደርገው ዲቤት አይኖርም እያልከው እኮ አልገባህም እንዴ? ስለዚህ ወይ የተበተነውን ትሰበስበዋለህ ወይም የተበተነውን አካሉን ቆጥረ አላህ አንድ ነው ማለትን ታቆማለህ። ከዛ በኋላ አካል ቆጠራ ነው የምንገባው። የተገለጹ አሉ ወይ አካላቶቹ አሉ የሉም የሚለውን በታትነህ ወይ ትቆጥራለህ ትሰበስባለህ ቁጥሩን፣ አለበለዚያም ገጣጥመህ አንድ አካል ለማድረግ ትሞክራለህ። እንግዲህ ፊቱን አንገት አለው የለውም ስትባል አልተገለጸም ብለሃል። ፊቱን ከትከሻው ጋር ከደረቱ ጋር እንዴት እንደምትገጥመው አንተ ታብራራታለህ። ወይም ደግሞ ተንጠልጥሎ ነው ያለው ካልክ ደግሞ አካላቶችን ትቆጥራለህ። አንድ ነው ማለት ታቆማለህ ማለት። ስለዚህ ይሄንን ሳታጠሩ አይ ድጋሜ ውይይቱ ይደረግልን አይሰራም። ማይ ብራዘር ስለማይሰራ እኮ። ስለዚህ ከዚህ አንጻር የሚታይ ነው። መነጽር ገልብጦ ገባ። ልክ ምንድነው ጆቶኒ ገልብጦ እንደ መግባት ማለት ነው። መነጽሩ ገልብጦ ገባ፣ መቁነጥነጥ ሆነ ውይይት ማለት እና እንትን የላከችው ነበር የሚባለው ሙስሊም ህዝብ የላከው ችግር ነው። እሱን ገፋፍተው አስገቡት ሳይዘጋጅ አይዞህ ግባ ብለው ለሙስሊሙ ማህበረሰብ እንግዲህ ይሄን ካመለጥክ መጅሊሱ መዋረዱ ነው፣ ሙስሊሙ መዋረዱ ነው። ገብተህ ብትዋረድ ይሻላል፣ አንተ ተዋረድክ ቢባል ይሻላል አሉ። ይሻላል ገባ ሰው አድሮ ሴትና እንትን የላከችው ነበር የሚባለው ሙስሊም ህዝብ የላከው ችግር ነው።
ገባ። እሱ እንዳያችሁት ነው፣ ውይይቱ ላይ ገባ። አንድ ዶክሜንት የለ፣ አንድ ማስረጃ የለ። ዝም ብሎ በቃ መነጽር ገልብጦ ገባ። ልክ ምንድን ነው ጆቶኒ ገልብጦ እንደ መግባት ማለት ነው። መነጽሩ ገልብጦ ገባ። መቁነጥነጥ ሆነ ውይይት መሀል ላይ ማለት ነው።